አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ ቀኑ እሁድ ነው፣ ማርች 1 2026። ውድ ቤተሰቦቼ እዚህ ጋር የማሳያችሁ የጣት ወርቅ ከተገዛ 8 ቀን ሆኖታል። አንድ እህቴ የገዛችው ነው 8 ግራም ነጥብ 3 ነው ማለት ነው። የገዛችበት ዋጋ በ4800 ሪያል ነው ማለት ነው ሀባይብ። ከዛ በመቀጠል እንግዲህ ዛሬ የወርቅን ዋጋ ይዤላችሁ መጥቻለሁ። በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 637 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 582 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 556 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 478 ሪያል በመሸጥ ላይ ይገኛል ማለት ነው። ለምሳሌ ከደሪባ ከመስነያ ከመሃል ከሁሉም ጋር 1 ግራም ወርቅ ብትገዙ ግራም በ700 ሪያል ነው የሚያስቡላችሁ ማለት ነው። በጣም የሚገርም ነው ሀቂቃ። በጣም እየጨመረ ነው ወርቅ ማለት ነው። 2 ግራም ብትገዙ በ1680 ሪያል ሂሳብ ነው የሚያስቡላችሁ። ሱብሃንአላህ። 5 ግራም ብትገዙ በ3350 ሪያል ነው የሚሸጡላችሁ ማለት ነው። እና ወርቅ እየጨመረ ነው። ከደሪባ ጋር ለምን አነግሪንም ብዙ ጊዜ እየተናገርኩ ነው ሀባይብ። ቪዲዮ አዳምጡ። አንዳንድ ልጆች በሳይለንት ብቻ የምታው አላችሁ ማለት ነው፣ ሳታዳምጡ ያው በስራ በምናምን ምክንያት ያው ቢዚ ስለምትሆኑ ኮመንት ብቻ የምታነቡ ማለት ነው። ግን ስታዳምጡ ነው ትክክለኛውን የምታገኙት ለማለት ያክል ነው። እናንተ መሸጥ ብትፈልጉ 22ቱን ካራት በ580 ሪያል ይገዟችኋል። 21ቱን ካራንት ደግሞ በ553 ሪያል ይገዟችኋል ማለት ነው። 18 ካራንት ከሆነ በ473 ሪያል ይገዟችኋል ማለት ነው። የእናንተን የተጠቀማችሁበትን። ይሄ በሳዑዲ ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ኳተር ላይ 1 ግራም 24 ካራንት 620 ሪያል እየተሸጠ ይገኛል። 22ቱ ካራንት 568 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 542 ሪያል እየተሸጠ ይገኛል። እንዲሁም ኮይት ላይ 1 ግራም 24 ካራንት ወርቅ 53 ዲናር እየተሸጠ ይገኛል። 22ቱ ካራንት 48 ዲናር በመሸጥ ላይ ይገኛል። 21 ካራንት ባህሪን 46 ዲናር እየተሸጠ ይገኛል ማለት ነው ሀባይብ። በመቀጠል እንግዲህ ይህን ካልኳችሁ አሜሪካን ላይ 1 ግራም 24 ካራንት 170 ሪያል 7 ዶላር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 155 ዶላር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 148 ዶላር እየተሸጠ ይገኛል። ይሄ በአሜሪካን ያለው የወርቅ ዋጋ ነው ማለት ነው። 24 ካራንት 1 ግራም ወርቅ በኢማራት 624 ድርሃም እየተሸጠ ይገኛል። 22ቱ ካራንት 1 ግራም ወርቅ 571 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 545 ድርሃም እየተሸጠ ይገኛል። ካናዳ 1 ግራም 24 ካራንት ወርቅ 230 ዶላር እየተሸጠ ይገኛል ማለት ነው። እንግዲህ 200 ነበረ 190ም ነበር። አሁን ግን እሰቡት የት እንደደረሰ። 22ቱ ካራንት 1 ግራም ወርቅ 213 ዶላር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 203 ዶላር በመሸጥ ላይ ይገኛል ማለት ነው በካናዳ። አውስትራሊያ 1 ግራም 24 ካራንት ወርቅ 238 ዶላር እየተሸጠ ይገኛል። 22ቱ ካራንት 220 እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 210 ዶላር እየተሸጠ ይገኛል በአውስትራሊያ ያለው የወርቅ ዋጋ ማለት ነው። ውዶቼ ሁልጊዜ ያው የባህሪን ነው ወይ ለሚለው የባህሪን 21 ካራንት ብቻ ነው። አዳምጡ ልብ ብላችሁ ማለት ነው። ሌላው 22 24 18 ይሄ ባህሪን እኮ አይደለም ውድ ቤተሰቦች። ስለዚህ
ያው ኮመንት ስላየሁ ነው ማለት ነው። ሁልጊዜ የባህሪ ነው ወይ የምታቀርቢው? አታለው ባቀርብ ራሱ ማለት ነው እኔ እንድትገዙ የምፈልገውን ብቻ ነው ቆንጆውንና ጥርት ያለውን 22ቱንና 24ቱን እንድትገዙ የምገፋፋችሁ ለምንድን ነው? እናንተ ስታጌጡበትም ቆንጆ ነው፣ ስትሸጡም በዛው ልክ በጥሩ ዋጋ ስለሚገዟችሁ ነው ማለት ነው። አታለው በውድ እንኳ ብትገዙ እናንተ መሸጥ ብትፈልጉ በውድ ነው የሚገዟችሁ አይተው ማለት ነው። 18 እና 24ቱም በአንድ አይደለም፣ በአንድ አይነት ዋጋ አይሸጡላችሁም፣ አይገዟችሁም ማለት ነው። ይሄን ማወቅ አለባችሁ ውድ ቤተሰቦቼ። ስለዚህ ሁልጊዜ 21 ግዙ ግዙ ምለው ለእናንተ ጥቅም ነው እንጂ ለኔ አይደለም ማለት ነው። አውቀዋለሁኝ እኔም እንደናንተ የመዳም ቅመም ነኝ። ኢትዮጵያ ገብቼ ማይቸዋለሁኝ። ወርቅ ለኔ ባለውለታዬ ስለሆነ ለዛም ነው በዚህ ላይ ትኩረት አድርጌ እናንተን እየገፋፋሁ ያለሁት ማለት ነው። ስለጠቀመኝ እናንተም እንድትጠቀሙበት ለዛ ነው። ለምሳሌ በአሜሪካን 18ቱ ካራንት እየተሸጠ ያለው በአሁኑ ዋጋ $126 ነው። እሰቡት። ካናዳ ላይ 1 ግራም $172 ነው ማለት ነው። አውስትራሊያ 1 ግራም $178 ነው ማለት ነው። በ18ቱ ካራንት ማለት ነው። 21ዱን ነግሬያችኋለሁ። እንግዲህ ልዩነቱን እንድታዩት ነው። ዝቅ ያለ ነው ማለት ነው ከ21ዱ 18ቱና ሁልጊዜ 21 ግዙ፣ 22 ግዙ፣ 24 ግዙ የምለው ለራሳችሁ ጥቅም ነው ማለት ነው ሀባይብና ዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። እህታችን አላህ ይባርክልሽ። በእርግጥ ይሄ ብቻ አይደለም፣ ባለፈም ለቅቄዋለሁ። አንገትም ገዝታለች፣ ሌላም ሜጣት ገዝታለች። እሰየኔ ጀግኖች፣ በርቱ፣ ይገባችኋል። የምር ጀግኖች ናችሁ። አላህ ያበርታችሁ።